ሰላም ወደዚህ አጭር ትንታኔ እንኳን በደህና መጣችሁ። ዛሬ በጣም አስደናቂ ወደ ሆነው የአዲስ ኪዳን የመጀመሪያ ቋንቋ ዓለም ውስጥ ዘው ብለን እንገባለን። እንግዲህ እስቲ እንጀምር። አዲስ ኪዳንን ስናነብ መቼም በመጀመሪያው ቋንቋው በትክክል ምን ይል ይሆን ብሎ ማሰብ አይቀርም አይደል? መልሱ ደግሞ በጣም አስገራሚ ነው። ኮይኔ ግሪክ በሚባል የጥንት ቋንቋ ውስጥ ነው የሚገኘው። እሺ፣ የጋራ ቋንቋ ሲባል ምን ማለት ነው? ኮይኔ ግሪክ ምንድን ነው? እስቲ መጀመሪያ ነግሩን፣ ከስሩ ከታሪካዊ ዳራው እንጀምር። የውላችሁ እዚህ ላይ የጋራ የሚለው ቃል ቁልፍ ነው። ኮይኔ ግሪክ። እስቲ እንደዚህ ያስቡት። ልክ የዛሬው እንግሊዝኛ ማለት ነው። የጥንቱ ዓለም አቀፍ ቋንቋ ነበር። የፈላስፎችና የሊቃውንት ብቻ አልነበረም። በፍጹም የነጋዴው፣ የወታደሩ፣ በቃ በመንገድ ላይ የሚገኝ የማንኛውም ሰው ቋንቋ ነበር። ለዚህም ነው ወንጌል በፍጥነት ሊዳረስ የቻለው። ለሁሉም ሰው የሚገባ ቋንቋ ነበር። እዚህ ላይ እንደምናየው የግሪክ ቋንቋ ራሱ ረጅም ጉዞ አድርጓል። ኮይኔ ግሪክ ማለት የፕላቶና የአሪስቶትል ክላሲካል ግሪክ አይነት አይደለም። ከዛሬው ዘመናዊ ግሪክም ይለያል። አዲስ ኪዳን የተጻፈው ልክ በዚህ ልዩ የታሪክ ምዕራፍ ላይ በነበረው ቋንቋ ነው። ይህ በጣም ወሳኝ ነጥብ ነው። አሁን አንድ በጣም የሚያስገርም ነገር አለ። እስካሁን ድረስ በጸሐፊው እጅ የተጻፈ አንድም ኦሪጂናል የመጽሐፍ ቅዱስ ቅጂ አልተገኘም። አዎ አልተገኘም። ዛሬ በእጃችን ያሉት በሙሉ ከሌሎች ቅጂዎች የተቀዱ ቅጂዎች ናቸው። እና ይሄ ምን ማለት ነው? ይሄ ማለት እያንዳንዱ ቃል፣ እያንዳንዱ ፊደል የጽሑፉን ትክክለኛነት ለማረጋገጥ በጣም በጥንቃቄ መመርመር አለበት ማለት ነው። በዛ ላይ ደግሞ የጥንት የእጅ ጽሑፎች ልክ እንደዚህ ነበር የሚጻፉት። ሁሉም በትልልቅ ፊደላት፣ ምንም አይነት ክፍተት በቃላት መካከል የለም። ስርዓተ ነጥብ የሚባል ነገር የለም። እስቲ አስቡት፣ የጥንት ሊቃውንት ይህንን ሲያነቡ የነበረውን ፈተና፣ የትኛው ቃል የት ጋር እንደሚያልቅ መለየቱ ራሱ ትልቅ ሥራ ነበር። ይህ ደግሞ የቋንቋውን አወቃቀር ጠንቅቆ ማወቅ ምን ያህል አስፈላጊ እንደሆነ በደንብ ያሳየናል። እሺ፣ አሁን እስቲ ወደ ቋንቋው መሠረት እንግባ፣ ፊደላቱ ማለት ነው። እና የሚያስደስተው ነገር ምን መሰላችሁ? ምናልባት ከምናስበው በላይ ብዙዎቹን የግሪክ ፊደላት አስቀድመን እናውቃቸዋለን። አዎ፣ አልፋ፣ ቤታ፣ ዴልታ፣ ፓይ፣ ኦሜጋ፣ እነዚህ ፊደላት በየቦታው እኮ አሉ። በሂሳብ ትምህርት ውስጥ፣ በሳይንስ ቀመሮች ውስጥ፣ እንዲያውም በተለያዩ ማኅበራት ስያሜዎች ላይ ሁሉ እናገኛቸዋለን። ስለዚህ አያችሁ፣ የግሪክን ፊደል መማር ከዜሮ መጀመር አይደለም ማለት ነው። በቃ ይሄ ነው ሙሉ ፊደል ገበታ። ይሄን ይመስላል 24ቱ የግሪክ ፊደላት። ሁሉም ነገር፣ እያንዳንዱ ቃልና ሐሳብ የሚገነባው ከነዚህ መሠረቶች ነው። እዚህ ጋር ግን ትንሽ ጥንቃቄ ያስፈልጋል። አንዳንድ የግሪክ ፊደላት ቅርጻቸው ልክ እንደምናውቃቸው ፊደላት ቢሆንም ድምጻቸው ግን ፈጽሞ የተለየ ነው። ለምሳሌ ኤች የሚመስለው ኤታ ተብሎ ኢ ነው የሚነበበው። ፒ የሚመስለው ሮ ተብሎ እር ድምፅ አለው። እነዚህን አታላይ መንቲዎች መለየት ቋንቋውን በትክክል ለማንበብ ቁልፍ ነው። እሺ፣ ፊደላቱን አየን። አሁን እስቲ ወደ ቃላት እንሻገር እና በግሪክ ቋንቋ ቃላት ቅርጻቸውን ይቀያየራሉ። ልክ እንደ ስዊስ ቤላ ማለት ነው። አንድ ቃል ብዙ አይነት አገልግሎት እንዲሰጥ ቅርጹን ይቀይራል። ይሄ እርቦታ ይባላል። ነገሩ እንዲህ ነው። በአማርኛ ውሻ ድመትን ነከሰ እና ድመት ውሻን ነከሰች በጣም የተለያዩ ነገሮች ናቸው አይደል? የቃላት ቅደም ተከተል ትርጉሙን ይወስነዋል። በግሪክ ግን ዋናው ነገር የቃሉ መጨረሻ ላይ ያለው ቅርጽ ነው። የቃሉ መጨረሻ ነው በአንድ አረፍተ ነገር ውስጥ ያለውን ተግባር የሚነግረን። ለምሳሌ አንድ ስም በአረፍተ ነገር ውስጥ የተለያዩ ሚናዎች ሊኖሩት ይችላሉ። ድርጊቱን ፈጻሚ ባለቤት ወይም ኖሚናቲቭ ሊሆን ይችላል፣ ወይም ደግሞ ድርጊቱ የተፈጸመበት ተሳቢ ወይም አኩዛቲቭ ሊሆን ይችላል። የግሪክ ቋንቋ እነዚህን ሚናዎች የሚለየው ልክ ነው፣ በቃሉ መጨረሻ ላይ ባለው ቅርጽ ነው። ይኸው በተግባር እንየው። ኪሮስ ወይም ጌታ የሚለውን ቃል እንውሰድ። የቃሉ ግንድ ኪሪ የሚለው እንዳለ ሆኖ መጨረሻው ሲቀየር ሚናው እንዴት እንደሚቀየር ተመልከቱ። ኪሮስ ሲሆን ጌታ፣ ድርጊቱን ፈጻሚ ነው ማለት ነው። ኪሪዮ ሲሆን የጌታ ማለት ነው። ኪሪዮን ሲሆን ደግሞ ድርጊቱ በጌታ ላይ የተፈጸመ ተሳቢ ይሆናል። ይኸው ነው፣ መጨረሻው ሁሉንም ነገር ይናገራል። እሺ፣ ፊደል አየን፣ ቃላት እንዴት ቅርጻቸውን እንደሚቀይሩም አየን። አሁን ይህ ሁሉ ዕውቀት በተግባር እንዴት እንደሚሰራ ለማየት ጊዜው ነው። በጣም ታዋቂ የሆነ አንድ የመጽሐፍ ቅዱስ ጥቅስን አብረን እንፈታዋለን። ጥቅሱ የዮሐንስ ወንጌል 1:1 ነው። በአማርኛ ትርጉሙ በመጀመሪያ ቃል ነበረ፣
ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁላችንም የምናውቀው ጥቅስ ነው። ይሄው ደግሞ ጥቅሱ በመጀመሪያው የግሪክ ቋንቋ ሲጻፍ። አሁን ቅድም የተማርነውን የሰዋስው ዕውቀት ተጠቅመን ይህንን እንቆቅልሽ ለመፍታት እንሞክር። እሺ፣ የመጀመሪያውን ክፍል እንመልከት። ኦ ሎጎስ። ሆ የሚለው አርቲክልና በሎጎስ መጨረሻ ላይ ያለው ኦስ ምን እንደሚያመለክቱና እናስታውስ። ኖሚናቲቭ ኬስ። ይህም ማለት ቃሉ የአረፍተ ነገሩ ባለቤት ወይም ድርጊት ፈጻሚ ነው ማለት ነው። ቀጥሎ ደግሞ ፕሮስቶንቴዮን የሚለውን እንይ። እዚህ ላይ ደግሞ ቶን የሚለው አርቲክል እና በቴዮን ላይ ያለው መጨረሻ ኦን አኩዛቲቭ ኬስ መሆኑን ያሳያሉ። ስለዚህ እግዚአብሔር የሚለው ቃል እዚህ ጋር ተሳቢ ነው። አያችሁ ሰዋስው የቃላቱን ግንኙነት እንዴት ግልጽ እንደሚያደርግ። አሁን ወሳኙነቱ ላይ ደረስን። በመጨረሻው ክፍል ላይ ካይ ቴዎስ ኤንሆ ሎጎስ ይላል። እዚህ ላይ አስተውሎ ቴዎስ ከፊቱ ምንም አርቲክል የለውም። ኦ ሎጎስ ግን አለው። የበጨረፍታ ሲታይ ትንሽ የሚመስል የሰዋስው ልዩነት ለዘመናት ለዘለቁ ስነ መለኮታዊ ትርጓሜዎችና ክርክሮች መነሻ ሆነዋል። አንድ ትንሽ ነገር ምን ያህል ትልቅ ትርጉም እንዳለው ተመልከቱ። እንግዲህ ይሄ ሁሉ ነገር ወደ አንድ ትልቅ ጥያቄ ይመራናል። በትርጉም ውስጥ የሚጣፋ ነገር አለ። የመጀመሪያውን ጽሑፍ መረዳት ለምን ይህን ያህል አስፈላጊ ሆነ? እስቲ ይህንን ቁጥር ተመልከቱ። 5400 በአዲስ ኪዳን ውስጥ ያሉት ወደ 138,000 ቃላት በሙሉ የተገነቡት ከነዚህ 5400 ልዩ ቃላት ነው። ይህም ማለት የእያንዳንዱ ቃል ምን ያህል ትርጉም እንደተጫነና በጥንቃቄ እንደተመረጠ ነው የሚያሳየው። እናም ዋናው ነጥብ ይሄ ነው። በግሪክ የቃላት ቅደም ተከተል ሰዋስው ሳይሆን አጽንዖት ነው የሚወስነው። ታሪኩን የሚናገሩት የቃላት መጨረሻዎች ናቸው። ይህም ጸሐፊው የፈለገውን ቃል ወደፊት በማምጣት ልክ ስፖትላይት እንደማብራት ሊል ትኩረት እንዲሰጠው ያስችላል። ይህን ስሜትና ትኩረት በሌላ ቋንቋ ትርጉም ውስጥ ሙሉ በሙሉ ማግኘት በጣም አስቸጋሪ ነው። እናም ይህ ወደ መጨረሻው ጥያቄ ያደርሰናል። እያንዳንዱ ትርጉም በራሱ አንድ አይነት ትርጓሜ ከሆነ እኛስ አሁን በምናነባቸው ትርጉሞች ውስጥ ያመለጡን ያሉ ምን ያህል ጥልቅ ሐሳቦችና ትርጉሞች ይኖሩ ይሆን? ይህ የመጀመሪያውን ጽሑፍ መመርመር ምን ያህል ማለቂያ የሌለውና አስደናቂ ጉዞ እንደሆነ ያሳያል።